ቆይ ምን ሆነሽ ነው እንደዚህ ፍዝዝ ብለሽ የተቀመጥሽው እንዴ? አንቺ ደግሞ አታኩርፊኛ። ሰው እንደዚህ ንቀስ ሲያሳይ እንደምን ነው የሚፈልገው? ግን ምን እንደዚህ እንደቀየረሽ ደርስበታል። ማንሽ አንዴ ቆይ መልሼ ልደውልልሽ። ስራ መጣብኝ። አዎ ቀይሪው። እኔም አልወደድኩትም። ምንም አልሆንኩም። ይሄንን ነገር ማመን አቅቶኝ አንተ ሰላቢ አንተ ነህ ስትጮቱብኝ ነበር። መጣሁልሽ። አለቀም። እሺ ቆይ እናንተ ለሱ እየወገናችሁ ነው እንዴ? ሄጂ ማን እንደሆንኩኝ አሳየዋለሁ። ደግሞ ምንድነው ከፊትሽ ጥሩ አይደለም። አያገባሽም የምትይኝ ነገር አለ። ይሄም አያገባሽም። የእኔ ጉዳይ ነው። በቃ ታይኝ። ራኬብ አሁን ላይ ስልኳን የለጠፈውን ሰው አውቀዋለች። ይህም ደግሞ ሳንጆ ነው። ወደ ሳንጆም እንግዲህ ሄጄ እልኩን አሳየዋለሁ እያለች ሰኒና እንዲሁም ደግሞ ጆከር እየገላገሏት ነው የሚገኙት። ጽናትና ምሩም ለምሩ የሙሽራ ልብስ እየመረጡ ይገኛሉ። ጽናትም እንኳን ደስ አለሽ፣ እኔ ስላንቺ እጅግ በጣም ደስተኛ ነኝ፣ ወደ ኋላ መለስ ብዬ የራሴን ሰርግ እያሰብኩ ነበረ በማለት እንግዲህ ጽናትም ደስታዋን ገልጻላታለች። እነ ናሁምም ከነኪራ ጋር አሁን ላይ ሶፋቸውን እየመረጡ ነው የሚገኙት። ኪያ የሄኖክን ይቅርታ ተቀብለዋለች። እንዲሁም ሀና በዚህ ነገር እጅግ ደስ ቢላትም ነገር ግን ሄኖክ ከሌላ ሰው ጋር ሲያወራ ስላየችው እጅግ በጣም ደብሯታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አብራችሁ ስላላችሁ እጅግ በጣም ነው የማመሰግነው። ዛሬ ደግሞ ጽናት ድራማ ክፍል 297 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። የምሩና የናሆም ሰርግ እንግዲህ በጉጉት እየተጠበቀ ይገኛል። እሱም ወደ መዳረሻው እየቀረበ ነው የሚገኘው። ዛሬ ላይ ደግሞ ቀሚሳቸውን እንዲሁም ደግሞ ሱፋቸውን ሲመርጡ ነበረ የታዩት። ጽናትም ስለዚህ ነገር እጅግ በጣም ደስ ብሏት የራሷንም የሰርግ ጊዜያቶች ወደ ኋላ መለስ ብላ እያሰበች ነበረ። ምሩም አሁን ላይ ምን ነው ጽናት ብትላትም አይ ተመልሼ እኮ የራሴን ሰርግ እያሰብኩ ነበረ፣ በጣም ስላንቺ ደስ ብሎኛል በማለት ደስታዋን ገልጻላታለች። ሙሽርዬ አይበልሽ ከፋ ሁሉም ያገባል በየወረፋ ተብለን ነበረ፣ የኔ ብተራ ነው ደግሞ አሁን እኔም ደስ ብሎኛል በማለት ምሩም ደስታዋን ለጽናት አጋርታታለች። ሄኖክና ኪያም እንግዲህ ለብዙ ጊዜ በጥል ቆይተው ነበረ። ኪያም ማንን ልምረጥ እናቴን ወይንስ ፍቅረኛዬን በማለት ግራ ተጋብታ ነበር። አሁን ላይ ግን ወደ ውሳኔ ሄዳለች። ፍቅረኛዋን ልትመርጥ ትችላለች። የእናቴን ነገር ደግሞ ቀስ ብዬ አስተካክለዋለሁ፣ ሄኖክን መቀበል አለብኝ በማለት ለሀናም ነበረ ያጋራቻት። ሄኖክ ከሌላ ሰው ጋር እያወራ ይሁን ነገር ግን ባይታወቅም አሁን ላይ ሀና እጅግ ተጨናንቃ ነው የምትገኘው። ምክንያቱም ደግሞ ሄኖክ ከሌላ ሰው ጋር ሲያወራ ሰምተው ነበረ። ሀናም ለኪያ ልንገራት እያለች የተጨናነቀች ነበር የምትገኘው። ራኬብም አሁን ላይ ስልኳን ማን እንደወሰደና እንደለጠፈባት አውቃለች። እስካሁን ዝም ብያዋለሁ፣ እቃዬን ወሰደ፣ ቤቴን ዘረፈ፣ አሁን እንኳ አልለቀውም በማለት እየዛተች ነው የምትገኘው በሳንቾ ላይ። ሳንቾ ደግሞ ፍቅር ይዞኛል እያለ እንግዲህ እየተማማተ ነው የሚገኘው። እንዲሁም የቲናንና ናቲን መንገድ ላይ አግኝቷቸው እንደሚወዳት ምናምን ነግሯቸዋል። ይህም ደግሞ ላየችው ፎቶ ለቲና መረጃ ሆኗታል። እንደዛ ነው ነገሩ በማለት ቲናም እንግዲህ የወሬ ቋት ያንን ልታስብ ችላለች። ወደኋላ መለስ ብላ አስታውሳለች። ኤዱም አሁን ላይ ግራ ተጋብታለች። ምክንያቱም ያንን ልጅ ሳትወደው አትቀርም። ያሚባስ ብሎ ደግሞ በኪያ መሆኑ እጅግ ግራ አጋብቷታል። ኪያንም ምን አሰብሽ፣ እንዴት ነው ከፍቅረኛሽ ጋር ያለው ነገር በማለት ጠይቃት ነበረ።
እሷም እንግዲህ የመለሰችው ምላሽ ልወስን አስቤያለሁኝ ከሱ ጋር ያለኝን ነገር ሰላም ላድርግና አሁን ላይ መጨረሻውን ተናገሪ ብሎኛል። ከኔ ጋር ወይ ትክክለኛ ፍቅረኛሞች መሆን አለብን ወይም ደግሞ ማቋረጥ አለብን ብሎኛል። ግራ ገብቶኛል በማለት ነበር ያማከረቻት። እኔና አንቺ ምንም ድብብቅነት የለንም፣ ከልጅነት ጀምሮ አብረን ያደግነው ሁሉን ነገር እየተመካከርን፣ ስለዚህም አሁን ላይ ፍቅሩን ልትቀበዩ ይገባል። ራስሽ የሚልሽን ሳይሆን ልብሽ የሚልሽን ነገር ወስኝ በማለት እንግዲህ አማክራታለች። ይህንንም ምክር እንግዲህ በመስማት በቃ ፍቅሩን እቀበለዋለሁ፣ ከዛ በኋላ የእናቴን ሀሳብ ደግሞ ቀስ ብዬ እንድትስማማ አደርጋታለሁ በማለት ነው ያሰበችው። ኤዱ ደግሞ ከዛ ካጋቷም ታስፈቸዋም ጋር እንግዲህ ጥሩ ግንኙነትን ለመፍጠር አስባለች። እሱም እየቀረባት ነው የምትገኘው። ነገር ግን ኪያ አጥብቃ ነው ያንን ሰው የምጠላው፣ ምክንያቱም እሷን ስላገታት ማለት ነው። ከአጠገቧም እንዳይደርስ አስጠንቅቃ ነው የነገረችው። ወደ ቤት በምትሄድበት ሰዓት ቾቤ ይዟት ነበር፣ ማለትም ይሰርቅ አስቦ ነበረ። ነገር ግን እሷ ኃይለኛ ስለሆነች ልትመታው ችላለች። በዛን ሰዓት እንግዲህ ከመታችሁ በኋላ ከመታችሁ ህመም አገግሞ ዳግም ሊይዛት ሲል ያ የኤዱን ያገታት ሰው ነበር ደርሶ ያስጣላት። ነገር ግን እሷ እንዳስጣላትም አመሰግናለሁ ማለት ሲገባት እንደውም እህት የማጠገብ እንዳትደርስ ለምን የምትከታተለኝ አብረህ ዘራፊ ነህ እንጂ አንተ በማለት እሱንም በኃይለኛው ተናግረው ነበር እንግዲህ የመለሰችላት። እሱም ምሳም ያመጣሁልሽ እናትሽ ውሰድላት በላይ ነው፣ እኔ ካንቺ ምንም የምፈልገው ነገር የለም፣ ደግሞ እኔና አንቺ እየተዋወቅን ነው ይህን ያክል ምትጠይኝ በማለት ይነግራታል። አውቃለሁኝ እንኳን ይህንን ሌላም አውቃለሁ፣ ሁለተኛ አጠገቤ እንዳትደርስ እህቴም አጠገብ እንዳትደርስ በማለት ነው ያስጠነቀቀችው። የኪያና የሄኖክ ፍቅር ወደ ቀድሞ መመለሱ ጥሩ ነው። ነገር ግን አሁን ላይ ለምን እንደሆነ ባይታወቅም እሱ ከሌላ ሰው ጋር እያወራ ይሁን ወይንም ደግሞ ለፍተሻ የተዘጋጀ ነገር ይሁን ባይታወቅም ከኪያ ጋር ይቅርታ ፈጥረው እንዲሁም አበባ ሰጥቷት በሚተቃቀፉበትም ሰዓት እንግዲህ ልብ ቅርጽ ተደርጎ ሴቭ የተደረገ ቁጥር ሲደወል ነበረ። ሀናም እንግዲህ ወይኔ ባላየችው እያለች ስትጸልይ ነበር ከኋላ ሆነ ማለት ነው። ልንገራት አልንገራት እያለች እሷም ግራ ተጋብታለች። ግን ድጋሜ እሷን እጎዳለሁ ብትል እመነኝ ከኔም ጋር ነው የምትጣላው በማለት በኃይለኛው ነው እንግዲህ ልትናገረው የቻለችው። ምክንያቱም ብዙ ሲጨነቅ ሲበሳጭ ስራ መስራት እንዳልቻለ ሁላችንም እያየን ነበረ። ዛሬ ላይ ግን እሷ ወደ እሱ ስትመጣ እሱ ደግሞ ወደ ሌላ ከሄደ እጅግ በጣም አስከፊ ነው የሚሆነው ነገር ነው። ራኬብም እንግዲህ ኧረ እባክሽን ቅሪ ብትባልም እሷ ግን ልኩን አሳየዋለሁ በማለት ወደ ሳንቾ እየገሰገሰች ነው የምትገኘው። ምን ልታደርገው ትችል ይሆን? የሆነ ትጨክንበት ይሆን ወይንስ ደግሞ ልትተው ተምረው ይሆን? ነገር ግን ጆከር እና ሰኒ ሊከተሏ ቢሞክሩ እንኳ አንዳንዴ በራሴ እንደወስን ተውኝ አትንኩኝ በማለት ነበር እንግዲህ ወደ ሳንቾ የሄደችው። ሳንቾ ፍቅር ይዞኛል እያለ ይገኛል። እሷ ግን የፍቅር አይነት ሳይሆን የጠብ ጉዳይ ይመስለኛል አሁን ወደሱ የወሰዳት። ምናልባት ቀጣይ ቪዲዮ እንዳይፈጠር ተከታተኛ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።